ሰላም ወደ የዛሬው ጥልቅ ውይይታችን እንኳን በደህና መጣችሁ። ሰላም። ዛሬ የምንዳስሰው በጣም አንድ ከባድ ጥያቄ ነው። በጣም ሁሉን ቻይና ሁሉን አፍቃሪ የሆነ አምላክ እንዴት ነው ነጻ ፍቃድ የሰጠው? ያው መከራ ሊያስከትል የሚችል አዎ፣ እና የቀረቡልን ምንጮች ደግሞ ለዚህ ጥያቄ በጣም እንዳልከው አስገራሚ መልስ ነው የሚሰጡት። ፍጥረትን እንደ አንድ ሂደት ነው የሚያዩት፣ በውርስ ይጠናቀቃል የሚል። ልክ ነው። ፍጥረት የተጀመረበት ቀን ያበቀ ነገር ሳይሆን ገና በመካሄድ ላይ ያለ ጉዞ ነው ይላሉ። እሺ፣ እንግዲያው ይህንን ሐሳብ ደረጃ በደረጃ እንፍቀውቀው። ከመነሻውን ጀምር። አዎ፣ ከመነሻው ጽሑፎቹ እንደሚሉት እግዚአብሔር ያው ሥላሴ ጊዜ ቦታን እና ፍጡራንን ለመፍጠር ወሰነ። ጊዜ ቦታ ስንል ምናልባት ለአድማጭ ግልጽ ለማድረግ መላውን አጽናፈ ዓለም ማለታችን ነው። ጊዜ፣ ህዋ፣ ቁስ፣ ኃይል። በትክክል የተፈጠረውን እውነታ በሙሉ እናም በዚህ እውነታ ውስጥ ለሚኖሩ ፍጡራን አንድ ዋና ሕግ ተሰጣቸው። የፍቅርን ሕግ ጠበቁ። አዎ፣ የዚህ ሕግ መጣስ መዘዙ ደግሞ መዘዙ ሞት ነው። እዚች ጋ ነው ግን እንቆቅልሹ የሚጀመረው። ነጻ ፍቃድ። አዎ፣ ሙሉ ነጻ ፍቃድ ሰጣቸው። እና ይሄ ነጻ ፍቃድ በጽሑፉ አገላለጽ በተዘዋዋሪ ኃጢአት የመስራት ዕድል ተብሎ ነው የሚተርጎመው። ልክ ነው። ታዲያ ወዲያው ጥያቄው ይመጣል። የፍቅርን ሕግ የመጣስ ነጻነት ካላቸው ለምን ሕጉን ለመጠበቅ ይመርጣሉ? በጭራሽ። በቃ ትዕዛዝ ስለሆነ ብቻ አይሰራም። ነጻነት ያላቸው ፍጡራን አንድን ነገር እንዲያደርጉ ምክንያት ያስፈልጋቸዋል። አ ለምን ልውደድ ለሚለው ጥያቄ አሳማኝ መልስ ከሌላቸው በደም ነፍስ ኃጢአት መስራታቸው አይቀርም። ስለዚህ የመለኮታዊው ዕቅድ አካል ያንን ምክንያት ማሳየት ነበር። በትክክል። ያ ምክንያት ምንድን ነው ታዲያ? እግዚአብሔር ስለአዘዘ ብቻ ሳይሆን ከዚያ የጠለቀ ነው። ምክንያቱ የእግዚአብሔርን ባህሪ ማለት ፍቅሩንና ፍቱን በግልጽ መረዳት ነው። አዎ፣ ጽሑፉ እንደሚለው ፍጡራን ይህንን ሲገነዘቡ ብቻ ነው በፈቃዳቸው ከልባቸው እግዚአብሔርን መውደድ የሚችሉት። ከዚያም ያንን ፍቅር ለሌሎች ማሳየት ይችላሉ። አዎ፣ ያለበለዚያ ሕጉ ባዶ ትዕዛዝ ብቻ ይሆናል። እዚህ ጋር ነው ነገሩ በጣም አስገራሚ የሚሆነው። በጣም ጽሑፉ እንደሚለው እግዚአብሔር መላእክትም ሆኑ አዳም እንደሚወድቁ አስቀድሞ ያውቅ ነበር። አዎ፣ ያውቅ ነበረ። ነገር ግን ለዚህ ችግር ያዘጋጀው መፍትሄ ችግሩ ከመከሰቱ በፊት የተቃቀደ ነበር ይላል። አስቀድሞ የተቃቀደ። ያም መፍትሄ መስቀሉ ነው። መስቀሉ። አብዛኞቻችን መስቀሉን ለኃጢአት ክፍያ እንደሆነ ነው የምናስበው። እነዚህ ምንጮች ግን ፍጹም የተለየ መነጽር ነው ያላቸው። በጣም የተለየ። መስቀሉን እንደ የመጨረሻ ማረጋገጫ ወይም ማሳያ ነው የሚያቀርቡት። ማሳያ። አዎ፣ ሁለተኛው አካል ወልድ የሰውን ልጅ ወክሎ በመስቀል ላይ በአንደኛው አካል በአብ ለመተው ፈቃደኛ ሆነ። እና ይሄ ድርጊት ብዙ ዓላማዎች ነበሩት። አዎ፣ በአንድ ጊዜ በርካታ ዓላማዎችን ያሳካ ውስብስብ መፍትሄ ነበር። እንደ አንድ ድንጋይ ብዙ ወፍ። ልክ እንደዛ። እሺ፣ እስኪ እነዚህን ዓላማዎች አንድ ባንድ እናያቸው። አንደኛው የፍቅር ሕግ በሞት ፊት እንኳን ሊጠበቅ እንደሚችል ማሳየት ነው። አዎ፣ ነጥቡ ይሄ ነው። ሁለተኛው አካል ራሱ እንደ ፍጡር ሆኖ ሕጉን እስከ መጨረሻው ጠበቀ። በትክክል። ይህ ሕግ ለእናንተ ብቻ የተሰጠ ከባድ ሸክም አይደለም። እኔ ራሴ እንደ ፈጣሪነቴ በፍጡር ቦታ ሆኜ ልጠብቀው የሚችለው ፍትሐዊ ሕግ ነው የሚል ኃይለኛ መልእክት ያስተላልፋል። ገባኝ። የሕጉን ፍትሐዊነት ያረጋግጣል። አዎ። ሁለተኛው ነጥብስ? ሁለተኛው ደግሞ ሞትን ማሸነፍ እንደሚችል ማሳየት ነው። ለወደቁት ፍጡራን ተስፋ ለመስጠት። በትክክል። ጽሑፉ እንደሚለው ከሞት መነሳት የሚችሉት ሕጉን የጠበቁ ብቻ ናቸው። ስለዚህ የወልድ ትንሣኤ ለሌሎች ፍጡራን እንደ አብነትና እንደ ማረጋገጫ ቀርቧል። ሕጉን ከጠበቃችሁ እናንተም እንደ እኔ ሞትን ታሸንፋላችሁ። ያንን ተስፋ ይሰጣል። ሞት የመጨረሻው ቃል አለመሆኑን ያሳያል። ሦስተኛው ነጥብ ላይ ትንሽ እንቆይ። ይሄ በጣም ወሳኝ ይመስለኛል። የአዛዡን ሕጋዊነት ማረጋገጥ ይላል። በጣም ወሳኝ ነው። ይህ ምን ማለት ነው? ያው ነጻ ፈቃድ ያለው ፍጡር እሱ ራሱ በማይከተለው ሕግ እንዲመራ ሲታዘዝ ትዕዛዙን ላይቀበል ይችላል። አንተ የማትችለውን እኔን እንዴት እንድችል ትጠብቃለህ የሚል ጥያቄ ሊነሳ ይችላል እኮ። በትክክል።
የስልጣን ምንጭ ጥያቄ ነው። ስልጣን በኃይል ነው ወይስ በፈቃደኝነት? ጽሑፉ እንደሚለው ሁለተኛው አካል ራሱ ፍጡር ሆኖ በሕጉ መሰረት ኖሮ መስቀሉን በመሸከም ለማዘዝ ብቁ መሆኑን አሳየቶ። በሌላ አነጋገር ስልጣኑን በኃይል ከመቻን ይልቅ በጽድቅና በፈቃደኝነት ላይ የተመሰረተ እንዲሆን አደረገው። ይሄ በጣም ትልቅ ሐሳብ ነው። አዎን ነው። ስለዚህ መስቀሉ የኃጢአት ክፍያ ብቻ ሳይሆን የእግዚአብሔር የአስተዳደር ሥርዓት ፍትሐዊ መሆኑን የሚያሳይ የማሳመን ዘመቻ ነው እያልን ነው። በትክክል ፍጡራን በነጻ ፈቃዳቸው እንዲታዘዙ ለማሳመን የተደረገ መለኮታዊ ማሳያ ነው። በኃይል ከማስገደድ ይልቅ በማሳመን ላይ የተመሠረተ መንግሥት። ልክ እንደዛ ነው። እናም ይሄ በቀጥታ ውርስ ወደምንለው አስደናቂ ጽንሰ ሐሳብ ይወስደናል። ወደዚህ ንምጣ። ሁለተኛው አካል እንደ ፈጣሪነቱ የመላው ጊዜ ቦታ ባለቤት ነው። ልክ ነው። ነገር ግን ጽሑፉ እንደሚለው ያንን ባለቤትነት ትቶ እንደ ፍጡር ሆኖ ያኑን ባለቤትነት እንደገና ለመውረስ ወሰነ። እዚህ ጋር ትንሽ ግራ ገብቶኛል። ምክንያታዊ ነው። ቀድሞውንም ያንተ የሆነን ነገር እንዴት ነው እንደገና የምትወርሰው? ይሄ እኮ አላስፈላጊ ድርጊት ይመስላል። በጣም ጥሩ ጥያቄ ነው። ምንጮቹ እንደሚጠቆሙት ዋናው ቁም ነገር ያለው እንዴት በሚለው ላይ ነው። እንዴት ላይ? በፈጣሪነት ስልጣኑ በቀጥታ ከመግዛት ይልቅ በመላው ጊዜ ቦታ ላይ የመግዛት መብቱን የወረሰው በመስቀል በኩል ነው። ፍጡራን ሊረዱትና ሊቀበሉት በሚችሉት መንገድ በትክክል በኃይልና በስልጣን ይህ የኔ ነው ለማለት ይልቅ በጽድቅና በትህትና ይህንን መብት አግኝቻለሁ አለ። ዋው! ከሁሉ በላይ የሆነውን ስም የወረሰው በዚህ መንገድ ነው። አንድ ደቂቃ። ይህ ማለት የመግዛት መብቱን ያገኘው በፍጡራን ስምምነት ላይ ተመሰረተ ነው ማለት ይቻላል? ልክ እንደዛ ማለት ይቻላል። በፍቅርና በፍትህ ላይ የተመሰረተ አመራር መሆኑን በማሳየት ፍጡራን በፈቃዳቸው እንዲቀበሉት አደረገ። በትክክል ይሄ ነው የውርሱ ሂደት፣ የፍጡራንን መረዳት እና ስምምነት የማግኘት ሂደት ነው። ስለዚህ ጊዜ ቦታን የመውረስ ሂደት ፍጥረትን የማጠናቀቅ ሂደትም ይሆናል ማለት ነው። ሁሉም ነገር የተያያዘ ነው። መስቀሉ ወልድ የሚወርስበት፣ የፍጡራንን ነጻ ፈቃድ የሚያጠናቀቅበት እንዲሁም ኃጢአትና ሞትን የሚያጠፋበት ዘዴ ሆኖ ቀርቧል። ይህ አእምሮን የሚቀይር ሐሳብ ነው። ፍጥረት በአንድ ጊዜ አልተጠናቀቀም፣ ነገር ግን በመስቀል በኩል በተገኘው ውርስ ተጠናቀቀ። ስለዚህ በዚህ ሂደት ፍጡራን ምን ይሆናሉ? የእነሱ ሚና ምንድን ነው? በዚህ ሂደት ፍጡራን ለመጀመሪያ ጊዜ የእግዚአብሔርን ፍቅርና ፍትህ በተጨባጭ ይመለከታሉ። ያንን ሲመለከቱ ደግሞ ያ ለመውደድ ሲፈልጉት የነበረውን ምክንያት ያገኛሉ። የጣነው ምክንያት ተገኘ። በዚህም በፈቃዳቸውን ነጻ ፈቃዳቸውን ለእግዚአብሔር ይመልሳሉ። ከዚያም እግዚአብሔርና ባልንጀሮቻቸውን መውደድ ይጀምራሉ። ይህ ሲሆን ደግሞ እግዚአብሔርን ይመስላሉ፣ ፍጽምና ላይ ይደርሳሉ። የዘላለም ሕይወትም ያገኛሉ። የፍጥረት የመጨረሻ ግብ ይሄ ነው ይላል ጽሑፉ። እግዚአብሔር ፍቅር ነው፣ እንዲሁም ፍቅር ሕይወት ነው በማለት ወሳኝ ግንኙነት ያስቀምጣል። እስኪ ይህንን በጥልቀት እንየው። በቀላሉ እነዚህ ቃላት ተመሳሳይ ናቸው እያለ ነው ወይስ ከዚያ የዘለለ አንድምታ አለው? ከዚያ የዘለለ ነው። የእግዚአብሔር ፍቅር የሌለው ፍጡር በመንፈሳዊነት ሕይወት የለውም እያለ ነው። ጽሑፉ ነጻ ፈቃድን በጣም በሚገርም ምሳሌ ነው የሚያስቀምጠው። እንደ ዕቃ ነው አይደል? እንደ ዕቃ ወይም ኮንቴይነር ነው ይላል። በራሱ ባዶ የሆነ ዕቃ። በዚህታ ይህ በጣም ትልቅ ሐሳብ ነው። ማለትም ፍጡር የተሟላ የሚሆነው ይህ የነጻ ፈቃድ ዕቃ በፍቅር ሲሞላ ብቻ ነው። ይሄንን ሐሳብ ለአፍታ እናሰላስለው። የነጻነት ትርጉሙ በራሱ ፍጻሜ ሳይሆን ለአንድ ነገር መሞያ ዕቃ መሆኑ ነው ጽሑፉ የሚናገረው። ልክ እንደ አንድ በጣም ውድና ዘመናዊ መኪና ነው። መኪናው የነጻ ፈቃድን አቅም ይወክላል። ነገር ግን ነዳጅ ከሌለው ዝም ብሎ የቆመ ብረት ነው፣ ምንም ጥቅም የለው። በዚህ ምሳሌ ነዳጁ ፍቅር ነው። በትክክል ፍቅር የሌለበት ነጻነት ባዶነትና ከሕይወት ምንጭ መለየት ነው እንደማለት ነው። አንድ ፍጡር የእግዚአብሔርን መልክ የሚያንጸባርቀው ያ የነጻ ፈቃድ ዕቃው በፍቅር ሲሞላ ብቻ ነው። ልክ እንደዛው ነው። በጣም ግልጽ ነው። ጽሑፉ በመጨረሻ ስለ ፍጡራን ውስንነት በሚገልጽ ነጥብ ይደመድማል። አዎ፣ እግዚአብሔር ሥላሴ ወሰን የሌለው
በሁሉም ቦታና በሁሉም ጊዜ በአንድነት የሚገኝ ቢሆን እኛ እንደ ፍጡርነታችን ይህንን መረዳት አንችልም ይላል። ይህ ለምን አስፈለገ? ይህ በፈጣሪና በፍጡር መካከል ያለውን ማይታለፍ ልዩነት ለማጉላት ነው። እኛ የምናስበውና የምንረዳው ከጊዜና ከቦታ አንጻር ብቻ ነው። ፍጥረት ከተናቀቀ በኋላም እንኳን መላእክትም ሆኑ ሰዎች የሚኖሩት በጊዜ ቦታ ውስጥ ብቻ ነው። ከመፈጠራቸው በፊት ሊኖሩ አይችሉም። እግዚአብሔር ግን ከጊዜና ከቦታው ውጭ ነው። ልክ ነው። ይህ አጠቃላይ ስነ መለኮታዊን ክርክር በፍጡር እይታ ላይ የመሰረተው እኛ የምንረዳው በአቅማችን ልክ ነው። እሺ፣ እስቲ የሰማነውን በአጭሩ ለማያይዝ ሞክር። በቃ ዋናው ሐሳብ ፍጥረት ተፈጥረ ተብሎ የተዘጋ ፋይል ሳይሆን አሁንም በመጠናቀቅ ላይ ያለ ሂደት ነው። ልክ ነው። እናም የኃጢአት ዕድል ይዞ የመጣው የነጻ ፈቃድ እንቆቅልሽ እግዚአብሔር ፍቅሩንና ፍትሑን በመስቀል ላይ በተግባር በማሳየቱ መፍትሄ ያገኘ። ይህ ደግሞ ፍጡራን በእውቀትና በመረዳት ላይ ተመሰረቶ ፍቅርን እንዲመርጡ አስቻላቸው። አዎ፣ ጥሩ ማጠቃለያ ነው። ይህ አጠቃላይ ማዕቀፍ ሁሉን ቻይና ፈቃሪ የሆነ አምላክ እውነተኛ ነጻነት ካላቸው ፍጡራን ጋር እንዴት ተስማምቶ ሊኖር ይችላል ለሚለው የዘመናት ጥያቄ መልስ ለመስጠት እየተነደፈ ይመስላል። አዎ፣ የቀረበው መፍትሄም በኃይል ማስገደድ አይደለም፣ ራስን ዝቅ ማድረግን ማሳየትን እና በመጨረሻም በፈቃደኝነት ላይ የተመሰረተ ስልጣንን መውረስን መሰረት ያደረገ ነው። ምክንያቱም እውነተኛ የፍቅር ግንኙነት በፈቃደኝነት ላይ እንጂ በግዴታ ላይ ሊመሰረት አይችልም የሚለውን መሰረታዊ መርህ ይከተላል። ይህ ሁሉ ውይይት አንድ ጥያቄ በአእምሮዬ ትቶልኛል። እሺ፣ ጽሑፎቹ ነጻ ፈቃድን አንድ ፍጡር ከመጠናቀቁ በፊት በፍቅር ሊሞላ የሚገባው ዕቃ እንደሆነ ይገልጻሉ። አዎ፣ የመካንነት የመጨረሻ ዓላማው በፈቃደኝነት ለላቀ መርህ መሰጠት ወይም ከእርሱ ጋር መጣጣም ከሆነ ይህ ስለ ነጻነት ምንነት ምን ይጠቁማል? ነጻነት ማለት የፈለግነውን ማድረግ መቻል ነው ወይስ ትክክለኛውን ነገር ለማድረግ ነጻ መሆን?